ሀሌታ ሚዲያ የተባለ ሚዲያ ከዚህ ሰዓት ጀምሮን ሰብስክራይብ ካላደረጋችሁ እናንተ የድንግል ማርያም ወዳጅ አይደላችሁ እናንተ የኦርቶዶክሳውያን አይደላችሁ ይመጣኮ ዘጠኛ ህያኮ ከነ ህይወቱ ተቀብሯል አልገባኝ ምን ማለት ነው አራት ጥቁር ውሻ አራት ጥቁር ድመት እኮ ከነ ህይወቱ አዲስ አበባ ከተማ ውስጥ ተቀብሯል እኮ ምናቀው ማን ነው ቀብሩ ጠቅላይ ቤተ ክህነት ብልስ ከዚህ በላይ ምን ልትሆን ነው ቤተክርስቲያን ህግ ወዴት ነው ያለው አሁንም ደግሜ እለዋለሁ የህግ ክፍል አካላት ማናገረው አውቶማቲካሊ እኔ መንፈሱን ስጠራው ተፈለገ በተክለ ሃይማኖት ስም ሊመጣ ይችላል በገብረ መንፈስ ቅዱስ ሊመጣ ይችላል በአባ ሳሙኤል ሊመጣ ይችላል በማርያም ስም ሊመጣ ይችላል እግዚአብሔር በሰጣቸው ኪዳን በቤቱና በቅጥር ውስጥ ስማቸው እንዲጠራ የምናደርጋቸውን አቡነ ተክለ ሃይማኖት አቡነ ገብረ መንፈስ ቅዱስ ቤዛዊተ ዓለም ብለን የምንቀበላት በምልጃዋ የምንደገፍ ድንግል ማርያምን ወላዲተ አምላክ የምንላትን ድንግል ማርያምን የጥንቆላ ስራ ሰሰራና ሰጠነቁል የምትመጣው እሷ ነች ኦርቶዶክስ ለምን ሃይማኖቱን ተወ ኦርቶዶክስ የሚለውን በኦርቶዶክስ ውስጥ ይደረግ የነበረውን ስርዓት ጥንቆላ ህግ ካለ ይሄን ሰውዬ አደባስ ይዞ ያሳየን ታቦት ቀርቦ በታቦቱ ላይ ደማችንና አፍስሰን ኪዳን አድርገን ነው ከመንፈሱ ጋራ የተነጋገርነው የኢትዮጵያ የሃይማኖቶች ተቋማት ህብረት በዚህ ጉዳይ ላይ ለምን ነው መግለጫ የማይሰጠው ቤተክርስቲያን ውስጥ ያሉ ወንበዴዎች ቤተክርስቲያኒቱን ሞልተዋት በጥንቆላ አደንዝዘዋት ያሉ ጳጳሳትና ኤጲስቆጶሳት ሁሉን ማለት አይደለም እንደና አቡነ ሕዝቅኤልና እንደና አቡነ እንድሪያስ ሲሆን ገና ብዙ ምናወጣው ነገር ስላለ እንዲፈነጭ የፈቀደውን ይሄንን ሚዲያ የህግ አካላት የማትጠይቁልን ከሆነ መኖራችን ወዴት ነው ፍትሃዊነቱስ ወዴት ነው ህገ መንግስታዊ መብቱ ለኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን አይሰራም ወይ በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን ክርስቶስ ተንሥአ እሙታን በአብይ ኃይል ወስልጣን አሰሮ ለሰይጣን አጋዞ ለአዳም ሰላም እምይእዜሰ ኮነ ፍስሐ ወሰላም ክርስቶስ በታላቅ ኃይልና ስልጣን ተነሳ አዳምን ነፃ ወጣው ዲያብሎስን አሰረው ከእንግዲህ በኋላ ለሰው ልጆች ሁሉ ሰላም ሆነ ይያል ሰላምታ የምንሰጣጥበት ጊዜ ላይ ዘመነ ትንሣኤ ላይ እንገኛለን የተወደዳችሁ ኦርቶዶክሳውያን በመላው ዓለም ሆናችሁ ይህንን ድምጽ የምትሰሙ የእግዚአብሔር ቤተሰቦች ሁላችሁ በኃያሉ አምላካችን በልዑል እግዚአብሔር ፍጹም ሰላም በያላችሁበት እንደምን አላችሁ ሰላም እግዚአብሔር ይድረሳችሁ ይህ የወፍታ ሚዲያ ነው የወፍታ ሚዲያ እንደተለመደው በኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን አስተምሮና ስርዓት መሰረት ዘውትር ወደ እናንተ የክርስቲያንን ትምህርት ይዞላችሁ የሚመጣ በቅበተ እምነት ላይ የሚሰራ ሚዲያ ነው እንግዲህ እንደተለመደው ሚዲያውን ሰብስክራይብ ሳታደርጉ የምትመለከቱ ወገኖቻችን ኦርቶዶክሳውያን እንዲሁም ከዚህ ሚዲያ እንጠቀማለን ብላችሁ የምታምኑ ሁላችሁ ሚዲያውን ሰብስክራይብ እንድታደርጉ እጠይቃችኋለሁ በተለይ ኦርቶዶክሳውያን ይህን አገልግሎት ለማስፋትና በእውነት በዚህ አገልግሎት የክርስቲያንን ትምህርት እንድናዳርስ ቤተክርስቲያናችንን እንድንጠብቅ በእውነት አስፈላጊውን ሁሉ ለቤተክርስቲያን ልጆች እንድናደርግ እንዲሆን ወይም ደግሞ ለዚያ እንድንደርስ ሚዲያውን ከፍ ማድረግ ያስፈልጋል ስለዚህ ሰብስክሪፕሽኑ ጥሩ ነው ይሄድ ያለው ግን አሁን ባለው አካሄድ በዚህ አመት መጨረሻ 100,000 ለመግባት እንዳንቸገር በስፋት ሰብስክራይብ እንድታደርጉ አሳስባለሁኝ ሰላም እግዚአብሔር ከሁላችን ጋር ይሁን እንግዲህ ዛሬ እጅግ በጣም በድካም ነው ያልኩት ካፍታ ቆይታ በኋላ ስመለስ እጅግ ውስጤን የረበሸውን እንዲሁም ደግሞ እጅግ በጣም በእውነት እንደሰው የተበሳጨውበትን ጉዳይ ይዤላችሁ ነው የቀረብኩት ይሄ ጉዳይ ከህግ አንፃር እንግዲህ ግባለበት ሀገር እንዲህ አይነት ነገር ሲከናወን ዝም ብሎ የሚመለከቱ አካላትም መልስ እንዲሰጡበት የሚያስፈልግ ቤተክርስቲያን አባቶች የቤተክርስቲያን መሪዎችን በዚህ ጉዳይ ላይ እንግዲህ ምናልባት የቅዱስ ሲኖዶስ ምልዓተ ጉባኤ ላይ ቢሆኑ ይሄ ጉዳይ ከስር ያሉ የሚሰሩ ወገኖቻችን በቸልታ እንዳይመለከቱት ስለሚያስፈልግ ይዤላችሁ መጥቻለሁ ካፍታ ቆይታ በኋላ ስመለስ ርዕሰ ጉዳዩን ነግራችኋለሁ አብራችሁን ቆዩ
ተመልሼ መጥቻለሁ። የተወደዳችሁ የእግዚአብሔር ቤተሰቦች የወፍታ ሚዲያ ላይ ያላችሁት ቪዲዮውን ሰብስክራይብ አድርጉ። በዚህ ዓመት 100,000 እንድንገባ በመጨረሻው ማለት ነው። በእውነት ለቤተሰቦቻችሁ ለወገኖቻችሁ ሼር በማድረግ እንድታግዙ አሳስባለሁ። በድጋሚ እንግዲህ እንደሚታወቀው አባቶቻችን የቅዱስ ሲኖዶስ ምልዓተ ጉባኤ ላይ ነው የሚገኙት። ቤተክርስቲያን በብዙ መንገድ ፈተና ውስጥ እንዳለች ይታወቃል። በብዙ መንገድ ፈተና ውስጥ ያለችን ቤተክርስቲያን በግራም በቀኝም እየተነሱ የሚሸነቁጡ ድንበሯን ቅጥሯን ለማፍረስ ልጆቿን በማበሳጨትና እልህ ውስጥና ንዴት ውስጥ በመክተት ያልተገባ ነገር እንዲያደርጉ ለማድረግ ጥረት የሚያደርጉ በርካቶች ናቸው። ይሄም ነገር ስለመጣ ነው ዛሬ በእንዲህ አይነት መንገድ በሰዓት የመጣሁት። የተወዳጁ የእግዚአብሔር ቤተሰቦች ሰሞኑን እንግዲህ ግንቦት 23 እና 24 የኮተቤ መካነ ቅዱሳን ኢያቄም ወሐና ቤተክርስቲያን ህንጻ ስራው ለ2 ዓመት ሲታደስና በአዲስ መልክ ይቻላል ማለት ይቻላል። እድሳቱ በአዲስ መልክ ነው ማለት የሚቻለው። በብዙ መንገድ 75 እና 80% ለውጥ ተደርጎበት ሲሰራ ቆይቶ ግንቦት 23 እና 24 ስለሚመረቅ ደብራችንን በማሰማመር በማጽዳት ብዙ ስራዎችን በመስራት በዚያ በድካም ነው የምንውለው። ግን እንዲህ አይነት እጅግ የሚያስቆጡ ርዕሰ ጉዳዮች ስለመጡ በዚህ ሰዓት ወደ እናንተ ለመምጣት እንግዲህ ተገድጃለሁ ማለት ነው። ይሄም ርዕሰ ጉዳይ ምንድነው? ከዚህ ቀደም በዚህ ሚዲያው እንግዲህ ሀሌታ ሚዲያ ይባላል ወይም ሀሌታ ቲቪ በመባል የሚታወቅ ነው። እምነቶቻችን የሚል ዝግጅትም እንዳለው ይታወቃል። በዚህ ዝግጅት ላይ እምነቶቻችን ላይ እኔም ቀርቤ እንደነበረ የምታውቁት ነው። የተወደዳችሁ እግዚአብሔር ቤተሰቦች ሀሌታ ሚዲያ ባለቤቶቹ ፕሮቴስታንቶች እንደሆኑ ከዚህ በፊት ነግሬያችኋለሁ። እነ አርቲስት አስቴር በዳኔና ሌሎችም ሰዎች የሚቀርቡበት በሀሌታ ሚዲያ የቤተክርስቲያንን ክብርና ልዕልና ዝቅ ለማድረግ የሚሞክሩ ቤተክርስቲያናችንን ከክብሯ ለማሳነስ የሚሞክሩ ለማዋረድ የሚሞክሩ የማትለውን የማትናገረውን ትናገራለች ብለው ለክስ የሚመጡ ሃይማኖት ጥለው የወጡ ነገር ግን የቤተክርስቲያኗን መለያ ቆብና ካባ አድርገው መስቀል አንጠልጥለው ስሟን እየተጠቀሙ መሪጌታኔን ቄስ ነኝ ብለው የሚመጡትን ሰዎች ሁሉ ሳይቀር ይዞ የሚመጣ ሚዲያ ነው። እንዲሁም ደግሞ ሌሎችም የቤተክርስቲያኑን ትምህርትና አስተምሮና አጠቃላይ የቤተክርስቲያን ቅጥርና አጥር ይዳፍራል ብለው የሚያስቡትን ሰዎች በሙሉ ይዘው ይመጣሉ። የቤተክርስቲያኑን መምህራን ወደፊት ከፕሮቴስታንትና ከሌሎች እምነት አማኞች ሰባኪያን ጋራ በማሟገት ቤተክርስቲያኗን መምህራንን አቅሎ እንዲታዩ ለማድረግ ጥረት ያደርጋሉ። እስከዛሬ ማልተሳካላቸውም። እርግጥ ብዙዎቻችን ሄደን ይዟቸው የመጧቸውን ፕሮቴስታንት ሰባኪያን አንደበታቸውን አዘግተን እንደተመለስን ከእግዚአብሔር ጋራ የቅርብ ጊዜ ትዝታችን ነው የብዙዎቻችንና ነገር ግን ይሄ ሚዲያ ዛሬ በተለይ ትላንትና ይመስለኛል ትላንት ወይ ዛሬ ይዞ በወጣው ሰዓቱ እርግጠኛ ሳልሆንኩ ነው አንድ መሪጌታ ነኝ የሚል ግለሰብ እንግዲህ መነሾ አድርገው ያቀረቡት ምንድነው ከሚስቱ ጋራ በነበረበት ሰጣ ገባ ሚስቱ መታ ጠንቋይ ነው ምናምን ብላ የተናገረችው ለመመለስ ግለሰባዊ ነገር ለመመለስ ብለው ይሄ ሚዲያ ይዞት የመጣው ግለሰብ ቤተክርስቲያንን በጣም በእጅጉ የሚያዋርድ የሚያንቋሽሽ ክብሯን የሚነካ ነገር ሲናገር በማዳመጥ እንደ አንድ ጋዜጠኛ ፍትሃዊ ሆኖ የሚጠይቀው ጠያቂ እንዴት እንዲትላለህ ወይም እንዲ ማለት አይገባም ብሎ ማቻቻል ሰራለው እያለ በእምነቶቻችን በሚባል ዝግጅቱ ላይ በእውነት ያለ ክርክር ያለ ጠብ እያለ የሚናገር ይሄ ግለሰብ ቁጭ ባለበት ቤተክርስቲያኗን ሲሳደብ ሊቃነ ጳጳሳቷን ሲሳደብ ቁጭ ብሎ ሰምቶ በዚህ ልክዳ በዚህ መጠን ተገልጠው በተደራጀ መንገድ ቤተክርስቲያኗን እንዲህ ያሏት ይገኛሉ። ለምሳሌ ሚዲያው ቁጭ ብሎ ከሚሰማውና ይሄ ሰውዬ ሲሳደብበት ከነበረው አንዱን ምስል ብትመለከቱ ይሄን ማዳመጥ ይቻላል። ለምን ሃይማኖቱን ተወ? ኦርቶዶክስ የሚለውን በኦርቶዶክስ ውስጥ ይደረግ የነበረውን ስርዓት ጥንቆላ ያን ከአባቴ ነው እሱን መጽሐፍ የተቀበልኩት። ሽምድድ አድርጌ በቃሌ ምናምን እንደ ጸሎት ተጠቀመው ነበር እሱን መጽሐፍ። ስለዚህ ሕማማተ መስቀል ራሱ ያዝዛል። ድርሳናቶች እነ ድርሳነ ዑራኤል እነ ድርሳነ ሚካኤል እነ ድርሳነ አፍኒን እነ ድርሳነ ሳቆኤል በአጠቃላይ ይሄንን የሚደግፉ ናቸው። እንግዲህ እንደሰማችሁት በኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ውስጥ የሚደረገው የእምነት ስርዓት አምልኮ በሙሉ ጥንቆላ ነው እያለ ነው እየተናገረ ያለው ይሄ ግለሰብ። ክርስቲያኗ በእምነት ስርዓቷ የምታከናውነው ነገር በሙሉ ጥንቆላ ነው። እንግዲህ ሚዲያው
ይሄ ግለሰብ በዚህ ልክና በዚህ መጠን አንድ ህገ መንግስት ባለበት ሀገር ላይ ተቻችሎ ተከባብሮ የመኖር ግዴታን በሚያስቀምጥ የግለሰቦችን መብት ማክበር እንደሚገባ በሚነግረን ህገ መንግስት እንግዲህ የኢትዮጵያ ህገ መንግስት ይሄ ነው የፌድሪ ህገ መንግስት ይላል። በዚህ ህገ መንግስት ውስጥ በተለያዩ አንቀጾች ላይ ስለ ሃይማኖትና ስለ ግለሰቦች መብት የሚያስቀምጥ ነፃነትን በተመለከተ የሚናገር ብዙ ነገር ባለበት እና ይሄ ብዙ ተጽፎ ባለበት ሀገር ላይ ይሄ ግለሰብ በእውነት እጅግ በጣም በሚያሳዝን መልኩ ቤተክርስቲያኗ ሳትደርስበት የራሱን አምልኮ በራሱ ቦታ ላይ መፈጸም ሲችል የራሱን ያመነበትን ነገር እንደፈለገ አድርጎ ማንቀሳቀስና መምራት ሲችል ያልደረሰችበትን የራሷን አምልኮ የምታከናውን ቅድስት ቤተክርስቲያንን በእውነት እጅግ በጣም በሚያሳዝን መልኩ እንዲህ ባለ መንገድ ሊያወራርድና የማታመልከውን የማትናገረውን ትናገራለች ብሎ እጅግ በጣም ልብን የሚነካ የሚያሳዝነው በእውነቱ እጅግ በጣም ተናድጄ ነው እየተናገርኩ ያለሁት። እንደ አንድ ሃይማኖት ሰባኪ ግን ማንጸባረቅ ስለማይገባኝ ነው በተቻለ አቅም ዝቅ ብዬ የምናገረው። በዚህ ልክና በዚህ መጠን ሊያንቋሽና ሊያዋርድ ሲሞክር ተመልክቷል። እንግዲህ አንቀጽ 26 ህገ መንግስታችን እንዳልኳችሁ ይሄ የፌድሪ የኢትዮጵያ ፌደራላዊ ዲሞክራሲያዊ ሪፐብሊክ ህገ መንግስት ነው የሚለው። ይሄ ህገ መንግስት በአገሪቷ ላይ ጸድቆ ስራ እየሰራ ያለ ህገ መንግስት ነው። በአንቀጽ 26 ንዑስ አንቀጽ 1 ላይ ማንኛውም ሰው የግል ህይወቱ ግላዊነቱ የመከበር መብት አለው። ይህ መብት መኖሪያ ቤቱ፣ ሰውነቱና ንብረቱ ከመመርመር እንዲሁም በግል ይዞታ ላይ ያለ ንብረት ከመያዝ የመጠበቅ መብትን ያካትታል ብሎ ይናገራል። ቁጥር 2 ላይ ማንኛውም ሰው በግል የሚጎናጸፋቸውን የሚጽፋቸውና የሚጻጻፋቸውን ፖስታን እንግዲህ ተመልከቱ የሚልካቸውን ደብዳቤዎች እንዲሁም በቴሌፎንና በቴሌኮሙኒኬሽንና ኤሌክትሮኒክስ መሳሪያዎች የሚያደርጋቸው ግንኙነቶች አይደፈሩም ይላል። እንግዲህ ይሄ አንቀጽ 26 ተራ ቁጥር 1 እና 2 ላይ ያለ የህገ መንግስቱ ድንጋጌ ነው። እንግዲህ ይሄን እየተናገርኩ ያለሁት እንዲሁ አይደለም። ምክንያቱም ይሄ ሰውዬ እንዳለውና ቤተክርስቲያንን ለማንቋሸሽ እንደሞከረው እኛም ወተን ነገሱም በለው ብለን ወደ ወንጀል የምንሄድበት መሆን የለበትም። እኛም ወተን እንደሱ የሱን ሃይማኖት የምናንቋሽሽበት መሆን የለበትም። በአስተምህሮ ያስተምሮ ልዩነት ካለ ቤተክርስቲያኗን የሚነኩ ከሆነ የማትለውን ትላለች የሚሉ ከሆነ ለመመለስ እንሞክራለን እንጂ የማንንም መብት አንነካም። እንግዲህ የህገ መንግስቱ አንቀጽ 26 የግለሰቦች መብት በዚህ ልክ መከበር አለበት እንኳን አይደለም የእምነት መጽሐፍቶቻቸው አይደለም የሃይማኖት ቤቶች የአንድ ግለሰብ ደብዳቤ የሚጻጻፋቸው የሚለዋወጣቸው መልእክቶች ሜሴጆች እንኳን ሳይቀር የማይነኩ የማይደፈሩ ናቸው ብሎ በአገሪቱ ትልቅ መዝገብ ላይ የህግ መዝገብ ላይ ህገ መንግስት ላይ ተቀምጦ ሳለ በዚህ ሀሌታ በተባለ ሚዲያ ውስጥ ግን ይሄ ሰውዬ መጥቶ ቁጭ ብሎ ድርሳናቶቿን ገድላቶቿን እናያለን በደንብ አድርገን ቅዱሳንና ጻድቃን ሰማዕታቶቿን እመቤታችን ቅድስት ድንግል ማርያምን በዚህ ልክና በዚህ መጠን ሲያንቋሽሽ ሲያዋርድ የራሷ እምነትና የራሷ የምታራምደው ስርዓት ያላት ቤተክርስቲያንን ለሀገርና ለመሪዎች ሁሉ ሳይቀር የምትጸልይ ቤተክርስቲያንን ክርስቶስን አምላኳ ያደረገች ቤተክርስቲያንን አንድ ሚዲያ እንዲያነ ግለሰብን አስቀምጦ ሲያሰድብ እንግዲህ አንቀጽ 26 የግለሰቦችን መብት የሚያከብር ህገ መንግስት እንዴት ነው የሃይማኖት ተቋማትን መብት የማያከብረው? ስለዚህ የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን መብቷ የማይከበርላት ለምንድን ነው? ይሄ ሚዲያ በህግ የማይጠየቀው ለምንድን ነው? እግረ መንገዱን ደግሞ በኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ውስጥ ያላችሁ የህግ አካላት የጠበቆች አንድነት ህብረት የሚመለከታችሁ የህግ ክፍል ሰዎች በጠቅላይ ቤተ ክህነት ውስጥ ያላችሁ ቤተክርስቲያኗን የምትመሩ ሰዎች ምንም እንኳን ስብሰባ ላይ ብትሆኑ ከስራ ያሉ ሰዎች ስራ ላይ ስለሆኑ የሚዲያና የኮሙኒኬሽን የህዝብ ግንኙነት ክፍላት በሙሉ ሳትቀሩ ይሄ ሰውዬ በህግ የሚጠይቅበት መንገድ ይሄ ሚዲያ በህግ የሚጠይቅበት መንገድ ልትሰሩ ይገባል። ኦርቶዶክሳውያንን ንቋል። ይሄ ሚዲያ ርዕስ ሰጥቶ የሥርዓተ አምልኮ ሂደቷን ወይም የምታመልከውን የእምነት ዶክትሪንና ዶግማን ጭምር ሳይቀር እያዘለፈ ይገኛል። ይሄ ሚዲያ 60 ሚሊዮን ኦርቶዶክሳዊ ያላትን የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያንን እንደማንኛውም ነገር እንግዲህ ልብ በሉ ያለ ምክንያት አላመጣውትም። የህገ መንግስቱን አንቀጽ
ያንድ ሰው መብትን የሚያከብር ህገ መንግስት ያለበት ሀገር ላይ 60 ሚሊዮን አማኝ ያላት ያንድ ሰው የግል ማህደርን ደብዳቤን ሜሴጅን የሚከለክል ማየትና መንካት ያለሱ ፈቃድ የሚከለክል ህግ ባለበት ሀገር ላይ 60 ሚሊዮን ኦርቶዶክሳውያን የሚከተሉትን የሚቀበሉትን ድርሳናት ገድላት ቅዱሳንና ጻድቃን ሰማዕታትን መላእክትን በዚህ ልክ ሲያንቋሽሽ በዚህ ልክ ሲያዋርድ ይሄን ግለሰብ እየተመለከተ ይሄንን ሚዲያ እየተመለከተ ዝም የሚል ህግ ካለ እንግዲህ የህጉ ሚዛናዊነት አጠያያቂ ነው ማለት ነው። ምንድነው የሚጠበቀው? በሌላ ቦታ ላይ እኮ አሁንም ይሄ ህገ መንግስት በህዝብ መካከል ልዩነትን ለመፍጠርና አንዱን ካዱ ለማጋጨት የሚሞክርም ሰው ካለ በህግ እንደሚጠይቅ ይናገራል። ስለዚህ ይሄ ግለሰብና ይሄ ሚዲያ በጋራ ተደራጅተው በዚህ ልክና በዚህ መጠን ይሄ ብቻ አይደለም ሌሎችም ልብ በሉ ኦርቶዶክሳውያን ዕቅበተ እምነት ላይ ወተን የምንሰራው ጣዖት ያመልካሉ አለት ናቸው ይከፈላሉ ድርሳኖቻቸው ጥንቆላ ናቸው ብሎ ሲናገሩ አይደለም አይመለከታችሁም እኛ ወደን ፈቅደን የተቀበልነው የእምነት መርህ እናንተ መንካት አትችሉም ብለን ለመከላከል ወጣን እንጂ ፕሮቴስታንት የሚያመልኩት ጣዖት ነው ብለን ተናግረን አናውቅ። ነገር ግን አንድ ግለሰብ ይሄ ብቻ አይደለም የሚናገረው ብዙ ነው የሚናገረው እንዲፈነጭ የፈቀደውን ይሄንን ሚዲያ የህግ አካላት የማትጠይቁልን ከሆነ መኖራችን ወዴት ነው? ፍትሃዊነቱስ ወዴት ነው? በእውነት ይሄ በጣም በጣም አሳሳቢ ነው። በዚህ አጋጣሚ የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን እምነት ተከታይ የሆንሽ ኦርቶዶክሳውያን ኢትዮጵያውያን ሀሌታ ሚዲያ የተባለ ሚዲያ ከዚህ ሰዓት ጀምሮ አንሰብስክራይብ ካላደረጋችሁ እናንተ የድንግል ማርያም ወዳጅ አይደላችሁ። እናንተ የኦርቶዶክሳውያን አይደላችሁ። ሀሌታ ሚዲያን ከዚህ ሰዓት ጀምሮ ሀሌታ ቲቪ የሚለውን የሀሌታ ቴሌቪዥን የዩቲዩብ ቻናል ከዚህ ሰዓት ጀምሮ ኦርቶዶክሳውያን እያንዳንዳችሁ አንሰብስክራይብ አድርጋችሁ ካልወጣችሁ ኦርቶዶክሳዊ ሆናችሁ ይሄን ሚዲያ የምትከታተሉ ከሆናችሁ እናንተ ናችሁ ቤተክርስቲያናችሁ የምታሰድቡት እናንተ ናችሁ ቤተክርስቲያናችሁ የምታስደፍሩት። ስለዚህ ከዚህ ሰዓት ጀምሮ ሀሌታ ሚዲያን አንሰብስክራይብ አድርጉ። ስንት ሰው ነው ሰብስክራይብ ያደረገው? ይሄ ሁሉ ፕሮቴስታንት ነው? የቤተክርስቲያናችሁን ድምጽ የሚናገሩ ሚዲያዎችን ሰብስክራይብ አታድርጉ። እኛ ይሄው ሰብስክራይብ አድርጉን እያልን እንጮሃለን። እኛ ገይላችሁ ማትመለከቱ ቤተክርስቲያኗን ግን ሰው አስቀምጦ የሚያሰድብ ሚዲያን ተከተላላችሁ። ይሄ በቤተክርስቲያን የህግ ክፍል አካላት በጠበቆች ህብረት ሊጠየቅ ይገባል። ይሄን እንጠብቃለን። ከጠቅላይ ቤተ ክህነት አመራሮች፣ ከቤተክርስቲያን የህግ ክፍል አካላት፣ ከሀገረ ስብከት ሰዎች፣ ኦርቶዶክሳውያን የህግ አካላት ይሄንን እንጠብቃለን። ይሄ ሚዲያ ምክንያቱም እጅግ በጣም በጣም ጸያፍ ነገር ነው የምንመለከተው። ይሄ ግለሰብ ምን እንደሚል እንመልከት። በዚህ ብቻ ያቆም። ስለ ሚዲያው ይሄን ካልኳችሁ ምን ይላል ይሄ ግለሰብ? እስቲ እንስማው። ማናገረው አውቶማቲካሊ እኔ መንፈሱን ስጠራው ተፈለገ በተክለ ሃይማኖት ስም ሊመጣ ይችላል፣ በገብረ መንፈስ ቅዱስ ሊመጣ ይችላል፣ በአባ ሳሙኤል ሊመጣ ይችላል፣ በማርያም ስም ሊመጣ ይችላል። መንፈሱን ስጠራው አውቶማቲካሊ መንፈሱን ጠርቸው ከመጣ በኋላ የሷ መንፈስ ጮኸ። በጣም ነው የሚያሳዝነው። በጣም ምንድነው አሁን ታዲያ ይሄ ምንድነው የሚያሳየን? አሁን እኔ የሃይማኖት ትምህርት ጥቅስ እየጠቀስኩ ይሄን ሰውዬ ዲፌንድ ለማድረግ አይደለም የመጣሁት። የመብት ጥያቄ ልጠይቅ ነው የመጣሁት። እንግዲህ ተመልከቱ። በጥንቁልና አሰራር ውስጥ ያለው መንፈሱን ስጠራው የሚመጣው ተክለ ሃይማኖትን ሆኖ ነው፣ ገብረ መንፈስ ቅዱስን ሆኖ ነው፣ ድንግል ማርያምን ሆኖ ነው የሚመጣው። እኛ አቡነ ተክለ ሃይማኖት ኢትዮጵያዊ ጻድቅ ናቸው፣ ኦርቶዶክሳዊ ጻድቅ ናቸው ብለን በስማቸው ጽላት የቀረጽንላቸው በስማቸው አብያተ ክርስቲያን ያነጽንላቸው እግዚአብሔር በሰጣቸው ኪዳን በቤቱና በቅጥር ውስጥ ስማቸው እንዲጠራ የምናደርጋቸውን አቡነ ተክለ ሃይማኖት አቡነ ገብረ መንፈስ ቅዱስን ቤዛዊተ ዓለም ብለን የምንቀበላት በምልጃዋ የምንደገፍ ድንግል ማርያምን ወላዲተ አምላክ የምንላትን ድንግል ማርያምን የጥንቆላ ስራ ሰሰራና ስጠነቁል የምትመጣው እሷ ነች። ኦርቶዶክሳውያን የሚቀበሏት በምልጃዋ የሚደገፏት ድንግል ማርያም ጣዖት ናት፣ አጋንንት ናት እያለ ለወጡ ስባት ተክለ ሃይማኖት እንዲናቸው እያለ እየተናገረ እንግዲህ ቅድም ባነሳውላችሁ መሰረት ህግ ባለበት ሀገር ላይ ሃይማኖቶች ተቻችለው እንዲኖሩ መንግስት የሃይማኖት መቻቻል ያስፈልጋል ብሎ በሚናገርበት ከሁሉም ሃይማኖቶች የተቋቋመው የሃይማኖት
ጽህፈት ቤትና የሃይማኖት ህብረት ባለበት ሀገር ላይ ሃይማኖትን ክዶ የወጣ ሰው ኦርቶዶክስን አልፈልግም ብሎ የወጣ ሰው በእንዲህ መልኩ ቤተክርስቲያኗን ለማዋረድ በእንዲህ መልኩ እሷ የምታከብራቸውን ቅዱሳን በዚህ መልክ ለመግለጽ ሲነሳ ዝም የሚባለው ጥንቆላ ነው ሲል ስጠነቁል የምትመጣው ድንግል ማርያም ነች ብሎ እመቤታችንን ሲያቃልል ተክለ ሃይማኖትን ሲያቃልል ገብረ መንፈስ ቅዱስን ሲያቃልል ቤተክርስቲያናችን የሰው ሃይማኖት ነክታ አታውቅ ለሀገር ለወንዙ ለውሃው ሙላትና ለእርሻው ለሰብሉ የምትጸልይ ነች ለሀገር መሪዎች የምትጸልይ ነች ህገ መንግስታዊ መብቱ ለኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን አይሰራም ወይ መብቷ እንዲጠበቅ አያደርግም ወይ ይሄ ሰው በመፏነን ብዙ ነገር ነው የሚናገረው ቅዱሳኑ ለኛ ክብራችን ናቸው እኛ በእነሱ አማላጅነት እንደግፋለን ቅዱሳን ለክርስቶስ ራሳቸውን የሰጡ ናቸው ስለዚህ እነሱ እሱ ያከበራቸውን ደግሞ እኛ እናከብራለን ብለን እንናገራለን ለምሳሌ በህገ መንግስቱ አንቀጽ 25 ላይ 26 ላይ ቀደም ባልኳችሁ መሰረት የግለሰብ መብት ሁሉ ሳይቀር ይከበራል ስለዚህ የቤተክርስቲያን መብት የማይከበርበት የቡድን መብት በሚከበርባት ሀገር የግለሰብ መብት በሚከበርባት ሀገር የፖለቲካ ፓርቲ እንኳን መብት ተቀናቃኝ ሆኖ የሚገዛውን መንግስት እየተቸ እኔ ሻላችኋለሁ ብሎ በሚናገርበት ሀገር ላይ እንዲህ ያለው ወሮበላ በወሮበላ ሚዲያ ውስጥ መጥቶ ቤተክርስቲያኗን በዚህ ልክ ሲያንቋሽሽና ሲያዋርድ ምንድነው ፍትሃዊነቱ ምንድነው ዝም የተባለበት ምክንያት ይሄ ግለሰብ ወንጀል እየሰራ ነው ወንጀሉ ደግሞ በዚህ ብቻ አይበቃም ይሄን አደምጡ እኔ አሁን ተስፋ የማደርገው እግዚአብሔርም ደግሞ ይሄንን ማድረግ እንደሚችል አምኜ መናገር የምፈልገው ቤተክርስቲያን ውስጥ ያሉ ወንበዴዎች ቤተክርስቲያኒቱን ሞልተዋት በጥንቆላ አደንዝዘዋት ያሉ ጳጳሳትና ኤጲስቆጶሳት ሁሉን ማለት አይደለም እንደና አቡነ ሕዝቅኤልና እንደና አቡነ እንድሪያስ ሲሆን ገና ብዙ የምናወጣው ነገር ስላለ እንደዚህ አይነት ሰዎች ሊወገዙ ይገባቸዋል ምንፍቅና ነው እያስተማሩ ያሉት እንግዲህ እንደሰማችሁት ነው ቤተክርስቲያን ውስጥ የተከማቹት ወንበዴ ጳጳሳት ናቸው ጳጳሳቱ ወንበዴዎች ናቸው የወንበዴ ጥርቅምና የወንበዴ ክምችት ነው ያለው ብሎ በግለሰብ ደረጃ የቤተክርስቲያን እንደራሴ የሆኑ ሁለት ሊቃነ ጳጳሳትን ይጠቅሳል ለምሳሌ አቡነ ሕዝቅኤል ወንበዴ ናቸው ዱርዬ ናቸው ብሎ ይጠቅሳል አቡነ እንድሪያስም ዱርዬ ናቸው እነዚህ ጳጳሳት በቃ ወንጀለኞች ናቸው ዱርዬዎች ናቸው ተመልከቱ ስለዚህ እነዚህ በዚህ ልክ የግለሰብ መብት ይከበረባታል ባልንበት ሀገር ላይ ወጥቶ ሊቃነ ጳጳሳትን በስም እየጠቀሰ ወንጀለኛና ዱርዬ ናቸው ሲል ይሄ ሰው በህግ የማይጠይቅበት ምክንያት ምንድነው እዚህ ላይ እኔ አንድ ነገር ማንሳት ፈልጋለሁ ሀገረ ስብከት የምትመሩ ለምሳሌ እነዚህ አባቶች ሀገረ ስብከት የሚመሩ የበርካታ ኦርቶዶክሳውያን አባቶች የእጃቸውን መስቀል እንሳለም የምንፈልጋቸው የምንሳሳላቸው አባቶች ናቸው የቅዱስ ሲኖዶስም አባል ናቸው በቤተክርስቲያናችን ላይ ብዙ ድርሻ ያላቸው የተከበሩ አባቶች ክብረ ጵጵስና ላይ የደረሱ እነዚህን ግለሰቦች ወንበዴዎች ናቸው ብሎ ሲናገር የጠቅላይ ቤተ ክህነት የህግ ክፍል አካላት ለምንድነው ፈጥናችሁ ለዚህ መልስ ለመስጠትና ይሄን ሰው በህግ ለመጠየቅ ያልላችሁበት ምክንያት እንዲሁም ይሄ ብቻ አይደለም የጠበቆች ህብረትና የጠበቆች አንድነት በዚህ ጉዳይ ላይ ለምን ነው ዝም ያላችሁት ይሄ ብቻ አይደለም የሀገረ ስብከቶቹ የህግ ክፍል አካላት ብፁዕ አቡነ ሕዝቅኤል ሸካና ከፋ ሀገረ ስብከት ሊቀ ጳጳስ ናቸው ሀገረ ስብከቱ አይከስም እንደ ይሄን ግለሰብ ሊቀ ጳጳሱ አይደል የተነካበት ብፁዕ አቡነ እንድሪያስ በጎንደር ያለ የጎንደር ሀገረ ስብከት ሊቀ ጳጳስ ናቸው የጎንደር ሀገረ ስብከት ስለ ሊቀ ጳጳሱ ይሄን ሰው አይከስም ህግ የለም ሀገሪቷ ላይ ይሄ ብቻ አይደለም ባለፈው አንድ ኦርቶዶክሳዊ የሆነ ልጅ የሌላ እምነት ነካ ተብሎ በአጠቃላይ እንደዚህ አገር እስከሚታመስ ድረስ መግለጫ በመግለጫ ሲሆን የነበረ የሃይማኖት ተቋማት የኢትዮጵያ የሃይማኖቶች ተቋማት ህብረት በዚህ ጉዳይ ላይ ለምን ነው መግለጫ የማይሰጠው ምን እስኪኮን ነው የሚጠበቀው ግለሰብ እየጠቀሰ የቤተክርስቲያኗን ስርዓት አምልኮ እየነካ ዶግማዋን ቀኖናዋን ትውፊቷን እያወጣ ፊት ለፊት ጠንቋዮች ናቸው ወንጀለኞች ናቸው ወንበዴዎች ናቸው ያለ በዚህ ልክ በድፍረት እየተናገረ የሌላውን እምነትና ስርዓት አክብራ የምትኖር ቤተክርስቲያንን በዚህ ልክ እንዲህ ባለ መንገድ በህግ የማይጠየቅ ከሆነና በዚህ ልክ አፉን ሲከፍት ዝም የማይል ከሆነ እጅግ በጣም ያሳዝናል ምክንያቱም
ይሄ ሰዎች ተከብረውበት ሰዎች ህገ መንግስታዊ መብት ግለሰባዊ መብታቸው ተከብረውበት የሚኖሩበት ሀገር ነው ብለን ነው የምናምነው። አንዲት ትልቅ ቤተክርስቲያንን ሀገርን ከነክብሩ ከነድንበሩ ያስረከበችን ፊደልን ከነጓዙ ከነትርጓሜው ከነቀለሙ ከነይትባህሉ ከነዘይቤው ያስረከበች ከነመልኩ ከነአፈታቱ ከነምስጢሩ ከነቀብሩ ያስረከበች ቤተክርስቲያን ትምህርት ሚኒስቴር የሆነች የጤና ሚኒስቴር የሆነች ቤተክርስቲያንን በዚህ ልክና በዚህ መጠን ሲያዋርድ ህግ የማይጠይቀው ከሆነ እጅግ በጣም 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 አጠያያቂ ነው። ይሄ ሰው ከዚህ በፊት የቤተ እምነታችንን ንዋየ ቅድሳት ሲቀድ ተይዟል። እንግዲህ ተመልከቱ፣ የቤተ እምነታችንን ንዋየ ቅድሳት ሲቀድ ተይዟል። ይሄ በህግ መጠየቅ ሲገባው እሱ ራሱ እንደሚናገረው አድምጡት። ማለት የክስ ሂደቱ ሳይደረግ ማለት ነው። አዎ የክስ ሂደቱ ማለት እንትን አልተጠየቅንም። ምክንያቱም ወንጀል አይደለም፣ ወንጀል ነው የሰራነው። ተመልከቱ፣ የጻድቁን ስዕል ሲቀድ ቤተክርስቲያን ኦርቶዶክሳውያን በዚህ ሰውዬ ላይ በጣም በንዴት ጮኸዋል። ህግ በቁጥጥር ስር አውሎታል። ነገር ግን ምንድነው ያለው? የሌላውን እምነት መተንኮስና የሌላውን የአምልኮ ስርዓት መንካት የሚያመልኩበትን ንዋየ ቅድሳትን በዚህ ልክ ማዋረድ በህግ አያስጠይቅም እያለን ነው ይሄ ሰውዬ። ምክንያቱም ህግ ፊት ሄጄ ገብቼ ህግ አዋቂዎቹ አይተው ስለማያስከሰኝ ለቀቁኝ እያለ ነው። አሁን ያኔ ቅዱሱን ጻድቁን አባትን ፎቶአቸውን ስዕላቸውን ሲቀድ ዝም ስለተባለ ዛሬ ደግሞ ምን እያለን ነው? ከዛ ስንዋረሰው ደማችንን አፍስሰን አጥንታችን ከስክሰን ታቦት ቀርቦ በታቦቱ ላይ ደማችንን አፍስሰን ኪዳን አድርገን ነው ከመንፈሱ ጋር የተነጋገርነው። ከዛሳ ተመልከቱ፣ ለጥንቆላ ስራ በኪዳኑ ታቦት ላይ ደማችንን አፍስሰን ደማችንን እዛ ታቦቱ ላይ አድርገን ኪዳን የገባ ነው ከሰይጣን ጋር ነው። ታቦቱ የሰይጣን ቃለ መሐላ መፈጸሚያ ነው እያለ ነው ጽላቱ። ትላንትና ስዕል አድኖ ሲቀድ ዝም ተብሏል። ዛሬ ደግሞ የቃል ኪዳኑ ታቦት ቅዱስ ስጋውና ክቡር ደሙ የሚፈተትበት ክርስቶስ ይገለጥበታል ብላ ቤተክርስቲያን የምታምንበት ጉልበት ሁሉ ለክርስቶስ ይንበረከክ ብላ የቃል ኪዳኑ ታቦት ሲወጣ ለክርስቶስ የምትሰግድ ህዝቡ መሬቱ ይባረክበታል ብላ በመቅደሷ መንበር ላይ ያኖረችውን የቃል ኪዳን ታቦት ከሰይጣን ጋር በደም የኪዳን ውል ማሰሪያችን ነው እያለ የተናገረ ነው። ግን ቤተክርስቲያን በዚህ ልክና በዚህ መጠን እንዲህ ስትደፈር ህገ መንግስቱ ምን ይላል? አንቀጽ 27 ቅድም አንብቤላችኋለሁ። ምንድነው የሚለው? አንቀጽ 27 ለምንድን ነው መብት የማይከበረው? አንቀጽ 27 የህገ መንግስቱ አንቀጽ 27 ተራ ቁጥር 5 ላይ እንዲህ የሚል ቃል እናገኛለን። ላንብብላችሁ። አንቀጽ 27 ተራ ቁጥር 5 ላይ ሃይማኖትና እምነትን የመግለጽ መብት ሊገደብ የሚችለው የህዝብን ደህንነት፣ ሰላምን፣ ጤናን፣ ትምህርትን፣ የህዝብን ሞራል ሁኔታ፣ የሌሎች ዜጎችን መሰረታዊ መብቶችና ነፃነቶች እና መንግስት ከሃይማኖት ነፃ መሆኑን ለማረጋገጥ በሚወጡ ህጎች ይሆናል ይላል። የሃይማኖት መብት ይገደባል ይላል። ይሄ አንቀጽ 27 ተራ ቁጥር 5 የኢፌዴሪ ህገ መንግስት ላይ ያለ ነው። እንዲህ ባለ መንገድ ህጉ ቁልጭ አድርጎ ህገ መንግስቱ አስቀምጦት ያለ ይሄ ሰው ቅዱስ ቤተክርስቲያን የምትቀበለውን የማምለኪያ ንዋየ ቅድሳቷን በዚህ ልክ ከሰይጣን ጋር ኪዳን የምንገባበት ነው ብሎ ሲናገር ዝም የሚባልበት ምክንያት ምንድነው? ህግ ካለ ይሄን ሰውዬ አደባ ሲዞ ያሳየን። ኦርቶዶክሳውያን ወጣቶች በዚህ መንገድ ህጋዊ መንገድ ተጠቅመን ይሄን ሰው በህግ መብታችንን አስከብረን እሱም የሚገባውን ቅጣት እናደርጋለን እንጂ እርሱ እንደሚያስበው ሃይማኖተኞችን ከሃይማኖተኞች ጋር ለማጣላት በሚሄድበት መንገድ አንሄድም። ይሄ ብቻ አይደለም። አንቀጽ 29 የህገ መንግስቱ ተራ ቁጥር 1 ላይ ምን ይላል? ዲሞክራሲያዊ መብቶች በሚለው ማለት ነው። ቁጥር 1 ላይ ተራ ቁጥር 1 ላይ ማንኛውም ሰው ያለ ማንም ጣልቃ ገብነት የመሰለውን አመለካከት ለመያዝ ይችላል። ስለዚህ ኦርቶዶክሳውያን በቃል ኪዳኑ ታቦት ክርስቶስ የሰጠን ክርስቶስ የሚገለጽበት የክርስቶስ ስጋና ደም የሚፈተትበት ነው ብለን የማመን መብት አለን ህገ መንግስቱ በሚሰጠን መብት መሰረት። ስለዚህ እኛ ያመንነውን ደግሞ ለኛ መተው ሲገባ ሌሎች የሚያመልኩትን የሌሎች መብቶች እንግዲህ የደብዳቤና የሜሴጅ መብት የሚከበርበት ሀገር ላይ እሱ የቃል ኪዳኑ ታቦትን በዚህ መልክና በዚህ መንገድ ሲገልጥ ህግ ምንድነው የሚለው?
የቤተክርስቲያን አባቶችና የቤተክርስቲያን መሪዎችስ የህግ ክፍል ምንድነው የምትሉት? የቃል ኪዳኑ ታቦትን በዚህ ልክና በዚህ መጠን ሲያንቋሽ እያየ ነው። ይሄ ብቻ አይደለም። ይሄ ግለሰብ ድፍረቱ በጣም ብዙ ነው። አሁን የሚናገረው ደግሞ የሚዘገንን ነው። በጣም የሚዘገንን ነው። ይሄ ወንጀል ነው። ይሄ ነውር ነው። ይሄ ከኢትዮጵያዊ ማንነትም አንፃርና ስነ ልቦና አንፃር የማይነገር ነው። ይሄ ግለሰብ እንዲህ ያለ ነው። ጠቅላይ ቤተ ክህነት ማለት የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን አሁን በዓለም ደረጃ ስትሄዱ ላይ ምክር ቤት ታህታይ ምክር ቤት እንደሚባለው የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን የመጨረሻው ቅዱስ ሲኖዶስ ዛሬ ስብሰባ የሚያደርጉበት ክፍል የጠቅላይ ቤተ ክህነት ክፍል ነው። ወይም ደግሞ ጠቅላይ ቤተ ክህነት ውስጥ ግቢ ውስጥ ነው ስብሰባ የሚያደርጉት። ብፁዓን አበው ሊቃነ ጳጳሳትም ኑሯቸውን የሚያደርጉት እዛ ነው። የቤተክርስቲያኗ መርህና ህግ የሚወጣው ከዛ ነው። እንግዲህ ከጽዮን ህግ እንደሚወጣ በጽዮን አምሳል ባለች ጠቅላይ ቤተ ክህነት ውስጥ ያሉ ሊቃነ ጳጳሳት ስለ ቤተክርስቲያናቸው ብዙ ነገር የሚሉበት እነሱም የሚኖሩበት የቤተክርስቲያኗ አስተዳደር አጠቃላይ ሁሉ ነገር ያለበት ቤት ነው። ይሄ ሰው የጠቅላይ ቤተ ክህነትን በተመለከተ ምን እያለ ነው? እስቲ እንስማው። ፍራ እንዲመጣ እኮ 9 አህያ እኮ ከነ ህይወቱ ተቀብሯል። አልገባኝ። ምን ማለት ነው? 4 ጥቁር ውሻ 4 ጥቁር ድመት እኮ ከነ ህይወቱ አዲስ አበባ ከተማ ውስጥ ተቀብሯል እኮ ምናቀው ጠቅላይ ቤተ ክህነት ብልስ ተቀብሯል። ይሄን ሚስጥር እናወጣዋለን። እንዲያውም ቤተ ክርስቲያን ተመልከቱ። በአደባባይ ሀሌታ ቴሌቪዥን በተባለ ሚዲያ የፕሮቴስታንቶች ሚዲያ በሆነ ሚዲያ አዘጋጁም ፕሮቴስታንት በሆነበት ባለቤቱም ፕሮቴስታንት በሆነበት በዚህ ሚዲያ ይሄ ግለሰብ ወጥቶ በጠቅላይ ቤተ ክህነት ግቢ ውስጥ 9 አህያ 4 ጥቁር ድመትና 4 ጥቁር ውሻ ተቀብሯል፣ በጥንቆላ ነው የሚሰሩት እያለ በዚህ ልክና በዚህ መጠን እየተናገረ ይገኛል። ህግ ወዴት ነው ያለው? ሚዲያው ምንድነው የሚባለው? ይሄስ ግለሰብ ምንድነው የሚባለው? ኦርቶዶክሳውያን አበው ሊቃነ ጳጳሳት ያሉበት የቤተክርስቲያኗ ከፍተኛ የቤተክርስቲያን አባቶችና መሪዎች የሚኖሩበት አስተዳደራዊ ስራ የሚሰራበት ጠቅላይ ቤተ ክህነት ህግ የሚወጣበት የሀገሪቷ አጠቃላይ ቤተ ክህነታዊ ስራ የሚከናወንበት የእምነት ስራ የሚከናወንበት ይሄ ቤት 9 አህያ ተቀብሮበታል፣ 4 ጥቁር ድመትና 4 ጥቁር ውሻ ተቀብሮበታል። የጥንቆላ ቤት ነው እያለ እየተናገረ ነው። ከዚህ በላይ ምን ልትሆን ነው ቤተክርስቲያን? ህግ ወዴት ነው ያለው? አሁንም ደግሜ እለዋለሁ። የህግ ክፍል አካላት አፈመምህር ተብላችሁ የተቀመጣችሁ የቤተክርስቲያኗን የህግ ክፍል የምትመሩ የህዝብ ግንኙነት አካላት፣ የጠበቆች ህብረት፣ ጠቅላይ ቤተ ክህነት ላይ ያላችሁ ልዩ ልዩ ባለስልጣናት፣ የሃይማኖት አባቶች ስብሰባ ላይ እንዳላችሁ አውቃለሁ። ግን እንዲህ ባለ መንገድ ቤተክርስቲያን ልዕልናዋን የሚዳፈር ክብሯን ዝቅ የሚያደርግ ግለሰብ በፕሮቴስታንት ሚዲያ ቀርቦ እውነቱን እንነጋገር ከተባለ ቤተ ፕሮቴስታንት ላይ ያላችሁ ሰዎች ህሊና ካላችሁ ይሄ ልትቃወሙ ይገባል። የተወሰኑ ሜሴጆች አይቻለሁኝ፣ መልእክቶች ለእናንተ የተላኩ። ስለዚህ እንዲህ ባለ መንገድ አንድ ቲክቶከር ቅድም ደግሞ አለው የተናገርኩትን አንድ ቲክቶከር ተናገረ ተብሎ የግለሰብ ሐሳብ በዛ ልክና በዛ መጠን ሀገር እስኪጮህ ድረስ መግለጫ ሲሰጥበት እንዳልነበረ ሁሉ ይሄ ግለሰብ ወጥቶ ቤተክርስቲያኗን በዚህ ልክ ሲያንቋሽሽና ሲያዋርድ ዝም ብለን የምናይ ከሆነ የህግ እኩልነትና የሰው ልጆችና የሃይማኖት መብት መከበር ወዴት አለ? ባለፈው እኔ በኢትዮጵያ ቴሌቪዥን የሃይማኖቶች አንድነትና ህብረት መቻቻል ለሰላም በሚል ኮንፈረንስ ተሳትፌያለሁ። የጠየቁት የተናገርኩትም ይሄን ነው። መቻቻል እንዲመጣ ደፍረው የሚሄዱ ሰዎች ለምን ነው በህግ ማይጠየቁት ብዬ ህገ መንግስቱም ስለሚፈቅድ። ምክንያቱም በህዝብና በህዝብ መካከል በሃይማኖትና በሃይማኖት መካከል በግለሰብና በግለሰብ በቡድንና በቡድን መካከል ጸብና ጥላቻ የሚዘሩ ከሆነ መንግስት ዝም ብሎ አይመለከትም የሚል ህግ አለ። አሁን የሰው ታዲያ ምን እያደረገ ነው? ቤተክርስቲያኗን በዚህ ልክ ሲያዋርድና ሲያንቋሽሽ ዝም ብሎ የተመለከታችሁት? መፍትሄ ያስፈልገዋል። ፍትህ እንፈልጋለን። ቤተክርስቲያናችን ተዋርዳለች። ከዚህ በፊት በአደባባይ ስዕሉን ቀዷል፣ የቅዱሱን ስዕል ቀዷል። ዛሬ ቃል ኪዳኑ ታቦት ከሰይጣን ጋር ቃለ መግቢያ ነው አለ። ጠቅላይ ቤተ ክህነት ውስጥ አህያ ተቀብሮ ጥንቆላ እየተሰራበት ነው አለ። ጳጳሳትን በግል ጠርቶ ወንበዴዎች ናቸው አለ። ከዚህ በላይ ምንድነው የሚፈለገው? ኦርቶዶክሳውያን አሁንም ለመጨረሻ ጊዜ ላለው ከሚመለከታችሁ የመንግስት አካላት ፍትህ እንፈልጋለን። የሚመለከታችሁ የቤተክርስቲያን የህግ ክፍል አካላት ይሄንን ጉዳይ ጫፍ እንድታደርሱልን እንፈልጋለን። ከዚህ በፊት እንደነበረው እንደ እዩ ጩፋ እንደ ዮናታን ፍርድ ቤት ወስደናል ብላችሁ ከዛ በኋላ መጨረሻውን ሳናውቀው አየር ላይ እንደቀረው መሆን አንፈልግም። ይሄን መስማት አንፈልግም።
አሁን ይሄም ግለሰብ ስዕሉን ቀደደ፣ ቅዱሱ ምስል እስር ቤት ገባ፣ ወንጀል አይደለም ለቀቁኝ እንዳለው አሁንም በዚህ ጉዳይ ላይ እንዲሆን አንፈልግም። መፍትሄ ያስፈልገናል። ተከባብረን ብንኖር ነው የሚሻለው። ስለዚህ ይሄንን የሚመለከታቸው አካላት መልስ እንድትሰጡን እንፈልጋለን። ኦርቶዶክሳውያን በተረጋጋ መንገድ በሚያስፈልገው መንገድ ጥያቄ የጠየቃችሁ በሰላማዊና በህጋዊ መንገድ የሃይማኖታችንን እኩልነትና ነፃነት ልናስከብር ይገባል። የሀገሪቱን ከ50% በላይ የሆነ ኦርቶዶክሳውያን አማኝ የያዘች ቤተክርስቲያንን በዚህ ልክ ክብሯን ሲነካ ዝም ብሎ መመልከት ከህግ አካላትም ከመንግስት አካላትም የሚጠበቅ ስላልሆነ ስለዚህ ይሄንን መፍትሄ እንድትሰጡ እንፈልጋለን። ህገ መንግስቱ እንዲከበር ነው የምንጠይቀው። ሌላ ምንም አይደለም። እንዲህ አይነት ግለሰቦች የእጃቸውን ዋጋቸውን አግኝተው ማየት እንፈልጋለን በህግ አግባብ። የተወደዳችሁ የእግዚአብሔር ቤተሰቦች እጅግ ስሜትን የሚነካ ልብን የሚጎዳ እጅግ በጣም የሚያሳዝን ሁኔታን የተፈጠረው ሁላችሁም አሁንም ለመጨረሻ ጊዜ ነግራችኋለሁ። ኦርቶዶክሳዊ ሚዲያዎችን ተከተሉ። ሀሌታ ሚዲያን ከዛሬ ሰዓት ጀምሮ አንሰብስክራይብ አድርጉ። ኦርቶዶክሳዊ ሆናችሁ አንገታችሁ ላይ ማተባስራችሁ የምትከታተሉ ሰዎች ቤተክርስቲያናችሁን እየሸጣችሁ እንደሆነ ወቁ። ቤተክርስቲያናችሁን እያሰደባችሁ እንደሆነ ወቁ። ስለዚህ ሀሌታ ሚዲያን አሁን ከዚህ ሰዓት ጀምሮ ይሄ መልእክት ስትሰሙ እየገባችሁ አንሰብስክራይብ አድርጉ። ሰብስክራይብ ያደረጋችሁ እናንተ ሰብስክራይብ ታደርጋላችሁ። ኦርቶዶክሳውያን ጉልበት እየሆናችሁለት ኦርቶዶክሳውያንን ያሰድባል። ስለዚህ ከዚህ ሰዓት ጀምሮ ይሄ ሚዲያ እንዳትከተሉ። በሃይማኖታችን ላይ የመጣውን ነገር ሁሉ ህጋዊ መንገድ ተጠቅመን በህግ አግባብ ምክንያቱም ህግ ያለበት መንግስት ያለበት ሀገር ስለሆነ ጠይቀን ስርዓት እንዲይዙ ቤተክርስቲያናችን በመብቷ እንድትከበር እናደርጋለን። ሰላም እግዚአብሔር ከሁላችን ጋር ይሁን። በሌላ ዝግጅት እስከምንገናኝ ድረስ ለዛሬ በዚሁ ተሰናበትኳችሁ። በያላችሁበት ቸር ቆዩ። ሰላም እግዚአብሔር ከሁላችን ጋር ይሁን።